አማን አማን أنا زعما ባለቤቱን ይዞ የመጣ አዲስ ሰው ይታየኛል እናንተ ኧረ እኔ ባለቤቴን ይዤ አልመጣሁም እሷ ነች ይዛኝ የመጣው አንተ በኔ እምነት የለህም ማለት ነው ኧረ ጌታዬ ከየትና የት መሰሎት ዝናዎትን ሰምተን የመጣው እንዲህ ነው እንጂ ምስክርነት ባልና ሚስት አንድ ወንዝ ይቀዳሉ የሚባለው ተረት ውሸት ነው ይኸው አንቺ ቁልል ካለው ከአባይ ከፋሬስ ትቀጭም አንተ ግን ከገማው ከቆሸሸው ከኋላ ከስከስ ከቢንቢ መራቢያ አይደል የተገኘው ልክ ነኝ አይደል እኔ እንጃ ጌታዬ ይሆናል ምን ትገላምጣታለህ የማላይ መሰለ ለመሆኑ አትፈልጋችሁ ነው የመጣችሁት ምን ፈልገን እንደመጣንማ አርሶ ጠንቋይ እንዳጨርሱ እስር ቤት ነው እንደመጣው በል አይ ልጅ ፈልገን የመጣ ነው ጌታዬ አንተ በዚያ ማለት መቼም ልጅ አይኖርም ባይሆን ልጅቷ የልጅ ናት ፍቃድላትና ትሄድ ዘር ካለው ፍሬ ካለው ሰው ልጅ ታገኝ እሺ በተነጋገርነው መሰረት ያው ጉዳይሽን ተረድቼሻለሁ ስለዚህ መድኃኒት አለ እንድትድኝ እንደከማለን ውጤቱንም አብረን በተግባር እናያለን እግዚአብሔር ከኛ ጋር ይሁን እንግዲህ ክትትል እናደርጋለን መድኃኒቱ የመካንነት መድኃኒት ይሄ ነው ስትጠቀሚ አጠቃቀሙ አንድ ሻይ ማንኪያ መድኃኒት በአንድ ብርጭቆ ውሃ ጠዋት በባዶ ሆድሽ ትወስጃለሽ ከምግብ በፊት ማለት ነው ለ7 ቀን አማን እኔ እኮ በጣም እድለኛ ሰው ነኝ ለቢስም እድለኛ ምን ያደርግ እንደምን ታውቃለህ
ፈጣሪያችን የመሰለ ባል ስለሰጠ ሌላው ግን አማን ለምን አንተ ምን ችግር ትጎዳለህ? ማዚ ልጅ እኮ የፈጣሪ ስጦታ የሚነሳም የሚሰጥም እሱ ነው። የኛ ስራ በመጸለይ ብቻ ነው አይደለም? ተንጀና ያልሄድንበት ያረጋግጥነው መሬት እንደሌለ ታውቃለህ። ከቅዱስ እስከ ርኩስ የሚባል ቦታ ድረስ ሄደናል። ምን ችግር አለው አንተ ከሌላ ብትውል? ያንተ ልጅ ማለት እኮ የኔ ማለት ነው አይደል? እናቴን በጣም ነው ደስ የሚለኝ። ማዚ ወድሻለሁ። ማናውና ትልቁ ነገር ደግሞ እምነት ደግሞ እርግጠኛ ነኝ አንድ ቀን ልጅ ይኖረናል። ባይኖረንም ደግሞ ምንም ችግር የለውም። ጉዳትሽን ካልተጎዳው ህመምሽን ካልታመምኩ ታዲያ ምኑን አፈቀርኩ? Yo, Pri, Ka, Pa. Wow. እስቲ አራዳ ልጅ ትሰጪ ሁሉም ያንቺ ይቻምሽ አራዳ ይልኝ እዮባ ግን ያው ባንቺ ምርጫ በልተሻለ አንድ ላፈንዳ ሲሽ እንዴ ይሄ ነው ማፈንዳት ብሩ እኮ አለማለው ማለት ነው ማለትማ እስከ 30 ምናምን ካመጣሽ መንጃሽን ቤትስ ድረስ አመጣልሻለሁ ብሎ ቃል ይገባልሽ ሰው አለ አበቃ በት ብዬ ማለት ነው ወርቅ ይሄንቺማ መፋታት ፈልጋለሁ እንዴ ምንድነው እንዳሮጊት ነው እንደምታስቢው ህፃን አወቅሽ ቢሏት ጋቢና ገባቻሉ ወራጂ እንዴ ነው ህፃን አይደለም አልወርድም ጋቢና ካሉን ቃልይድ እውነት ራፈርሶን በይ ወራጂ እንዴ አልወርድም ተዋት በቃ ቁጭ በይ yes አመሰግናለሁ ዳዲ ሳይ ጭጭ እኔ ቆንጆ ቤልሽን ግን አርጊ እሺ ታውቂያለሽ በነገርሽ ላይ እንዳንቺ አይነት ሰው አጼ በጉልበቱ ይባላል እኔ በጉልበት አይደለም የገባው ቃል በተገባልኝ መሰረት ማን ነው ቃል ይገባልሽ አባቴ ነው ማይ ዳዲ እና አባትሽ ቃል ይገባልሽ በመኪና እንሄዳለን ብሎ ነው እንዴ ምን አለበት በፕሌን ብንሄድ በፕሌን ብንሄድ ኖር እሺ ሁሉ መልካም ምድር አናይም ነበር ደሞ እኔ ካሁን በኋላ አስቸኳይ ካልሆነ በስተቀር በፕሌን መሄድ አልፈልግም ጭራሽ እሺ የኛ ካንቲባ የኛ ፕሬዚዳንት yes I'm president ለሀገሬ አንቺ ተንገበገብኩ እኮ በስመ አብ አሪፍ ሙዚቃዬን ብሰማስ የኔማ እንደዚህ አይነት የልጅ አዋቂ የሆነች ልጅ ስለሰጠን አምላክ ነው እዚህ ላይ
ያላንኳኳ ነገር ያልረገጥነው ደጅ አልነበረም። አንተ በዚያ መልህ መቼም ልጅ አይኖርም። መድኃኒቱ የመካንነት መድኃኒት ይሄ ነው። እንግዲህ በስተመጨረሻ እግዚአብሔር ቀደመና እቺን የመሰለች አስተዋይና ቆንጆ ልሰጥ ኢዮብ ለአንተ ተበሞኗ እድለኛ ነህ በጣም። እኛ ደግሞ ኢዮብን የመሰለ ተማሪ በማስተማራችን እጅግ ደስተኞች ነን። ይህንን ዋንጫ እሷ ባስመዘገበችው ከፍተኛ ውጤት ለትምህርት ቤቱ የተበረከተለት ትልቅ ስጦታ። ይህንን በማስመልከት ትምህርት ቤታችን የዚህን ዓመት ክፍያ ለመሸፈን ተስማምቷል። እኛም እንደረሰ መምህር አንቺ የመሰለች ተማሪ በማስተማራችን በጣም ደስተኛ ነን፣ በጣም እድለኛ ነን። በርቺ፣ ትልቅ ደረጃ ላይ የምትደርሺ ተማሪ ነሽ፣ ጎብዥ። እሺ ይሄዋ እንደዚህ አይደለም። ይሄ ለትምህርት ቤቱ የተበረከተ ነው። እሷ አማካኝነት ነው ያለው እንጂ ለትምህርት ቤቱ የተበረከተ ነው። ይግቡ። እነዚህ የጨረታ ሰነዶች ናቸው። እያቸውና ፈርምበት። ጥሩ በቃ ለያቸውና ፈርሜ እዚህ አስቀምጥልሻለሁ። እሺ የደጋማርና የቆንጆ ልጅ ከንፈር ወድቀው ካልተነሱ በዋዛ ይደፈር። እናቴ ትሙት ኤዱዬ የኔማ የኔ ልብ የኔ ኩላሊት የኔ ሳምባ እንዴት ነሽልኛ? ከየት የመጣሽ? እንኳን ደህና መጣ። ከአማን ቢሮ። የእናት የአባቴ አምላክ ያንከራትሽ ያንቀዋልሽ። እንዴ ቆይ ደግሞ ዛሬ የት ልትልኪ ነው? አንድ ነገር እንደሳ እኔ በቃ እረፍት ሳደርግ እኔ ሰላም ሳገኝ ይጨንቅሻል። የት ልላከው የት ሀገር ልስደደው ምናምን ስትጨነቂ ስታስቢ ስታመጪ ነው አምታድር። እግዚአብሔር ይመስገን። ሐዋሳ ዶት ዩኒቨርሲቲ ሻንጣን ይዘ ማን ነው ኮምፒውተርህን ይዘ ተመስገን። እንኳን አደረልኝ እኔ ታዲያ ዛሬ ነው የሆነ ነገር ዛሬ እረፍት እንድታረግ ስለተፈለገ ነው እንጂ እኮ ዛሬ ነበር የምትሄደው። መተሻሸት የሚባል ነገር አለ። ደወለ ራሱ ጠመዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ አቋራጭ ጋላቢ ዳገት ኃያሉ ሹፌር። ስማ ሹፌሩ ጓደኛ አማን ነው። አረ ጉዱም ኩልሽ ቀስት ያላዳለች ማለት አረ ምን ማለት አለው? በእናትሽ ወርቅ አለ ብዬ ገላበት በቃ ምርቃና ሙቀት ልቆብኝ እንዴት ሆኜ ልተኛ? ብራዘር አንተ ያማል ለታዲያ ወጣ ብለህ ምርቃና ማሰብ። አረ እንደዚህ አይነት ሙድ እንደማራምድ እኮ አለቆች አያውቁም እንዴ? እንዴት ሆኜ ልውጣ? ወይ ካልሆነ በቃ አንዱ ክፍል ላሽ ብለሽ ግቢና ሰርባንቷንም ቢሆን ተመቻቻትና በቃ ምርቃናን በሌላ ነገር ሰበረው። ሲደክመኝ እንቅልፍ ይመጣላ። ጀነስ ካሁን በኋላ እንዳትደውልልኝ።
እሺ ዶክተር ናት ሰላም ነች? ምንም አልሆነችም። ሰሞኑን የበላችው ምግብ ባክቴሪያው ዲቨሎፕ ስላደረገ ነው። ያስመለሳት ደግሞ ጨጓራ ስላለባት አሁን ደህና ትሆናለች። ይህችን መድኃኒት ከጨረሰች በኋላ ሌላ ጽፍልሻለሁ። ከውጭ ትገዥላታለሽ። እሺ አመሰግናለሁ ዶክተር። ችግር የለም። ይልቁንስ ማታ የተለመደበት Babe. Han. ነይ ሸንኮራ ልትገጭኝ ልመጥ አንቺ ግን አባት ባይኖርሽ ወንድም ባይኖርሽ ልጅ ባይኖርሽ የልጅ ልጅ የለሽ እንዴ? አላሳዝንሽም እንዴ? እኔስ እሺ ስኳሩ ግፊቱ እኔስ አላሳዝንህም? እና ያንቺ ስኳርና ግፊት ይስተካከላል ተብሎ እኔ የደሃ ልጅ ባጥንቴ ልቀር ረፊ ታይ ግን እሺ ባይሆን አልጋው ላይ ነው። እሺ በእናትሽ ኧረ ታይ ግን ታይ ሰማ ምርጥ የምትተማመንበት ጓደኛ ካለ ለምን አታስተዋውቀኝ? ጭራሽ አማክረሽኝ ልታደርጊ ሰማንያ ሚስት አረከኝ እንዴ? ባይሆንስ ይህ የስኳርና የደም ማስተካከያ ሳይሆን የወንድ ልጅ የዘር ጭፍጨፋ ነው። እሺ ምንድን ነው? አባዬ በጣም ነው የምወደው። ግን ለምንድን ነው አባዬ ይፍታህ ያልከው? ይፍታህ ማለት እግዚአብሔር ይከፍታል ማለት ነው። ያው በልመና በጸሎትና በሰለት ስላገኘንሽ ለዛ ነው ይፍታህ ያለሽ። ደስ ሲል የስለት ልጅ ነኝ። ታዲያ ታውቂው ነበር? የኔ ወድ ስታርጊ ምንድን ነው መሆን የምትፈልጊው? ዶክተር። የምን ዶክተር? የአእምሮ ስፔሻሊስት ዶክተር ነው የምፈልገው። ደግሞ ዶክተር ሲሆን አባዬ ለአንተ ቤት ለማዬ ቤት ግሪን ኤሪያ ያለው ማኛ ገንዳ ያለው ቤት ገዛላችኋለሁ። ለእዩብ ደግሞ ለሱም ቤት ገዛለታለሁ። ቆይ ላንቺስ? ለእኔማ አንተ ካለህልኝ ይበቃኛል። አደ መተናል ያኔው ያስ እንዴት ነሽ? ደህና ነኝ፣ ግን ተጣልቻለሁ። እንዴ ምን አደረኩ? እንዴ መጣለው ብለህ አረፈካ? አደ አራቃስ ማርፈድ ከመቅረት ይሻላል ይባላል። ማን ነው ደግሞ እንደሱ ያለው? ሙደሲር ነው። ሙደሲር የአረብ ፈላስፋ ይመስላል። አረላሽ ሙደሲር ኢትዮጵያዊ ጫት ነጋዴ ነው። ያው ጫት በቅሌት መዝገብ ተመዝግበ ተወስድና ስትመልስ ማርፈድ ከመቅረት ይሻላል ይላል። ጭራሽ ለጫት ማለት ነው።
ለምቦሳ እምቦሳ ሰሩ ይሄ እናንተ ማረፊያ ነው። ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው። በገርጂ ቅይጥ አፓርትመንት የሚገኙት የንግድ ስፍራዎች ግንባታቸው በመጠናቀቅ ላይ ስለሚገኝ የቀሩትን ጥቂት የንግድና ቢሮ ስፍራዎች ፈጥነው የርሱ ያድርጓቸው ይላል። የበዓል ልዩ ቅናሽ ከልዩ መስተንግዶ ጋር እንደቀጠለ ነው። የዓለም የሲሳይ ቤት ያርግላችሁ። አሜን። 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ስቴት። በህግ አምላክ ቦታ ይልቀቅልኝ። እንዴ ሄዱዬ የኔ ቆንጆ የኔ ማለት ያንቺ ማለት የኔ ጭኔ ሶፋሽ ደረቴ ደግሞ አልጋሽ ነው። በቃ ምን አለፋሽ ሁሉ ነገርሽ ነው። እናቴ ትሙት ለዛ ነው አሮጊቶች ጋር የምትሄደው። ከነሱ ጭን ስር ኤዶምን የምታገኛት መስሎክ ነው? 40 በ60ኛ ኮንዶሚኒየም መድኃኒዓለ እንዴ ምን ነው እንትን ሴት ልጅ አንገቴ ውስጥ ስትስመኝ ማን ነው ጠጋ ስትል ወደ አንገቴ ሌላ ስሜት ይሰማኛል። እሺ የት ነው? በፈረሰኛው ጊዮርጊስ ይሻል ለማንም እንዳትነግሪ እሺ። ናቲ ምን ሆንሽብኝ? ደህና ነች አማን። የፍትዬ አሁን ደግሞ እጅሽን ሰጥኛለሽ የኔ ጎበዝ። አንበሳ አይዞሽ። የፍታይ 12 ዓመት ሞላታል። 12 ከአራት ወር ያው ከአራት ወር። እንዴት ነው ከእናንተ ውጪ ከፍታይ ጋር የሚያደርሰው አለ እንዴ? ቤት ነው አይደል? ያው ግምጃ ከግምጃ ጋር ያለያዩ እዩ ዶክተር ልጅ የሆነችው ነገር አለ። ለራሴም ጨንቆኝ ነው። የፍታይ ምን ዳርዳር ትላለህ? የተፈጠረ ነገር አለ እንዴ? የፍታይ የአንድ ወር ጽንስ በሆዷል። ቆይ ምንድን ነው የምታወራው? ይሄ ከተማ ውስጥ የምንሰማው የሕክምና ስህተት ምናምን የሚባለው እናንተ አማን መቼም ይሄን ያህል ዘመን አብረን በጓደኝነት ስንኖር በደንብ አድርገህ ታውቃለህ ምን ያህል ጥንቁቅ እንደሆንኩ ማለት ነው። ቆይ እንዴት ነው እርግጠኛ ሆነ ለአቅመ ሔዋን ያልደረሰች 12 ዓመት ህፃን ልጅ አርግዛለች የምትለው? መጀመሪያ እኮ የወር አበባ ታያለች ወይ ተብሎ ነው የሚጠየቀው አይደል? ግድ የለም ዶክተር፣ የስም ስህተት ነው። ኪቶን ይኸውልሽ በ4 እና በ5 ኪት ነው ቼክ ያደረኩት። ስቲል ፕሬግናንሲ ቴስቱ ፖዚቲቭ ነው የሚለው። ደውል ልንገርህ
መጀመሪያ መታከም ያለብህ አንተ ነህ። አማን ቆይ ምንድነው የተፈጠረ? ምንም አልገባኝም። ዝም በል። አሁን ምንም ማውራት አልፈልግም። ኧረ ማዚ አንድ ነገር በይ። ቆይ ወዴት ነው የምንሄደው? ስንደርስ ታየዋለህ። በደንብ አድርጌ ውለታህን እከፍላለሁ። አማን ኧረ በእግዚአብሔር ምን እያደረግህ ነው? አሁን ልጄ ፊት ብዙ አታስቡ። ከልጄ በላይ ምን ነገር ኖሮ ነው ናዝም? ኧረ በጭንቀት ልሞት ነው። ምንም አልገባኝም። ምን እንደ ታናሽ ወንድሜ ባየውና በሬን ከፍቼ ባስገባው ዘመድ የለኝም ስትለኝ ዘመድ በሆንኩ ይሄ ለኔ ይገባኛል? ምንድነው ዘመድ ወንድም ምናምን ማዚ? ኧረ በእግዚአብሔር የሆነ ነገር አድርጊ። አንተ ሰውዬ አማን እንዴ ቢያንስ ቆይ በዚህ ችግር ሂጂ። ምንድን ነው ሂጂ ግድ ስሞት ለኔ ስትል ስሞት አማንዬ ለኔ ስለኔ አታስብም? ዞር በይ ማዛ። ልቀቂው በቃ ግብዳ ልቀቂው። ረሂኒያን ራስ ወዳድ ከሆንክና ለኔ የማታስብ ከሆነ አድርገው። እኔም ነፍሰ ገዳይ አባት ያላት ልጅ ማሳደግ ካቃተኝ ራሴን አጠፋለሁ። እሺ ልቀቂው ይኸው አድርገው እኮ ጎሽ የኔ ባል አድርገው። ይሄን ማድረግ ይፈልጋል አድርገው። ለአንተ ትዳር ማለት ይሄ ነው አይደል? እቃቃ ፈረሰ ዳቦ ተቆረሰ በቃ። ውጣ ልጅ አንተ ውሻ ልትገላለህ። እየወጣ ነው። መንገድ ላይ ጠብቀው። በቃ እኔ መጣሁ። እሺ አንዴ ውጭ ጠብቅ። ውሻ ልጅ አሁን ሁሉንም ነገር በደንብ ትነግረኝ። እኔ ቆየሁ ምንም ቢፈጠር
እንደዛ ታደርግ ኮምፒውተሮቹን በደንብ ቆጥረሽ ተረከ በደንብ ቀጥቅጠውና አውጥተጣሉ ዮባ በጣም እድለኛ ሰው ነው። እንዴት? ይኸውልህ አንድ የተከበረ በጣም ጨዋ ጓደኛ አለኝ። እሱ ሹፌር ይፈልጋል። እዛ ልቀጥር አስቤያለሁ። እንዴት ታዲያ ምን ጣጣ አለው ዶክተር? ችግር የለውም። ችግርም አለው። ይኸውልህ እንደነዚህ ኩታራ ሰዎች እንዳታስብ። ከዚህ ሙድ ወጥተህ ነው እዛ የምትገባው። ታረጋዋለህ? ጣጣ የለውም። እሞክራለሁ አይባልም፣ አረጋዋለሁ ነው የሚባለው። ጣጣ የለውም፣ አደርገዋለሁ። አለበለዚያ እኔ መሰደብ የለም። ከዚህ ሙድ ትወጣለህ፣ ትገባለህ፣ ትሰራለህ። እስታይ ይብላይ ታሪክ እዚህ ጉዳይ ላይ ያንተ እጅ አለበት ማለት ነው። አማን ቆይ ማን ነው ታዲያ ሹፌር ያስፈልጋል ብሎ እየሆነ ሪኮመንድ ያደረገ? አማን ወደ ራስ ተመለስ እንጂ ከዚህ በላይ የልጄን ህመም ቁጭ ብዬ የምሰማበት አቅም የለኝም። እሺ ሄሎ እንዴት ነህ? ወይኔ ሰላም ነው? በሰላም ነው። ዛሬ አረፈድሽ? ዛሬ መምጣት አልቻልኩም። ትንሽ አመም አድርጎኛል። አማን ሲመጣ ትናንትና ገቢ የተደረጉ ፋይሎች አሉ፣ ስጣውሽ እንዲፈርምባቸው። ልምጣልሽ እንዴ? አይ አያስፈልግም። ሰው ሲያስፈልገኝ እደውልልሃለሁ። እንዴት አደርክ አማን? ደህና ነኝ። ምን ነው ኤዶም ዛሬ ስራ አልገባችም እንዴ? አዎ አልገባችም። አንተም እኮ 3 ቀን ሙሉ ስራ አልገባም። የተፈጠረ ነገር አለ? እስኪ ወረቀቶች ውስጥ ሳታነበው አማን እናት ተወኝባ። አማን እየተጨነቅኩብህ እኮ አላሳዝንም? ግን ማዚ ምንድነው የምትይኝ? ማለት ቆይ ምን እንዳደርግ ነው የምትፈልጊው? ምንም እንድታደርግ አልፈልግም። ምን ይገዛ ምንም በቃ ሌላ ቦታ አንዴ ብቻ ቼክ እናስደርጋት። ቆይ የምታውቂው ነገር አለ እንዴ? እኔ አማን ልጄን በደንብ ነው የማውቃት። ቆይ ኢትዮጵያ ህዝብ እኮ እንዳለ አብዷል። ጤነኛ መስሎሻል? አንዴ ብቻ እኮ ነው እንዳማራጭ። ምንም አይነት አማራጭ ማዚ ልጅሽን በደንብ አታውቂያትም።
እሺ በቃ ወይኛ በዚህ ቼክ እናርጋት። እዚህ ውስጥ የለውበት ሰውዬ ቶሎ ብትድን ይሻልሃል። አንድ ስራ ያስፈታህ ነው። ሁለት ፍቅር አለብሽ። እመኚ ታፈቅኛለሽ። እንደዛ ባይሆን ይሄን ያክል ስራ ፈተሽ ባላስተማምሽ ነበር። ግን ሄዱዬ ወቀጡኝ እኮ በሳት የክል እስር ቤት በዩ በስማ እሱማ ብዙ ማታስታውሳቸው ጊዜያቶችን ስታሳልፍ በደንብ እንደወቀጡ ታስታውቃለህ። እኔ የሚል ግን ምን አይነት ወንድ ብትሆን ነው እነሱ እንደዛ ቅጥቅጥ ሲያደርጉ አንዱን እንኳን ለሆስፒታል ያላበቃው? ወይ ከወንድ ጋር ማወዳደር ሄዱዬ ምን እንደሚያካክለው አንቺ አልገባሽም እኮ አንዱን እንኳን ለሆስፒታል ባበቃው በቃ ሆስፒታሉ አይችልም። እውነት አንድ የሚሰነዝሩት ቦክስ የታይሰንን 6ቱን በዩ አንጀት አርስ ቦክስ ታውቂያለሽ? መናገር አቅቶኝ ነው እንጂ ሆስፒታል ውስጥ ለጓደኛ ስትነግሪያት የነበረው ነገር በሙሉ ሰምቻለሁ። ታፈቅሪኛለሽ? ፍቅር ብሎ ነገር የለም አባቴ። ያመኑት ሰው ሲከዳ ምን ያህል ከባድ እንደሆነ አውቃለሁ። እንደዚህ ሆነ ካንተን መተው አልቻልኩም። ያ ደግሞ እምነቴና ኢትዮጵያዊነቴ ነው። ስለዚህ አንተን ሳይሆን የሀገሬን ባህል ነው ያፈቀርኩት። እሺ እቴጌ ሌላ የለሽም? እሺ ምን አድርጋቸው ነው እንደዚህ ደበደቡ? አውቃለሁ መሰማቱ አይቀርም፣ ግን ለማንም እንደማትናገሪ ቃል ግቢልኝ። እመብርሃን ይፍታ ያርግዛለች እና ማን ደግሞ እንዳስረገዝኳት ተሰምቷቸው አስደበደቡኝ። እመብርሃን እናቴ ምን ነው? ምን አልኩ? አይ የሆነ ነገር ብትይሻለኛል ብዬ ነው እንደዚህ ከምታይ። ቆይ እሺ ማን ሊያደርገው ይችላል? እኔ አላውቅም፣ ግን ክርስቶስ አይለመነኝ ሄዱዬ እኔ እንደዛ አላደረኩ። ከሱ ጋር ተነሳን ነገር ያለ በኋላ ደግሞ ምራቅ ለመሻገር ታንኳን ጦልኝ እንዳትል ሀይቅ መስሎ። አይገርም ደግሞ እኮ እስራኤል በዚህ ምክንያት እኮ ነው ሸብሌ የገባችው። ነፍተውባት ነው። ነፍተውባት ፓፍ ብለውባት ጦዞ ነው። ከዛ ለአቅመ አዳም ያልደረሰች ልጅ አይደፍርም መሰል። ለአቅመ ሔዋን ነው የሚባለው እንዴ? ለአቅመ ሔዋን ካልደረሰች ለምን ይደፍራል? አመመው አልኳት። ፍርድ ቤት ሄዶ ዳኛው ሲጠይቀው ምን ቢሉ አሪፍ ነው? እሺ ምን አለ? ያረኩትን ነገር አላስታውስም አይልም መሰል። ያረኩትን ነገር አላስታውስም አይልም መሰል። አንዴ መጣው። ሄዱ
በመብርሃን አድርገዋል እዩ ሄዱዬ አይ አንድም ቀን ክርስቶስ ሲሰቀል ድንጋይ ከቀበሉ ሰዎች መካከል ሆኜ እገኛለሁ ብዬ አስቤ አላውቅም። ግን ደግሞ ዮፍታሔ ከኔ ከግል ሹፌሯ ውጪ ምንም የምታውቀው ወንድ እንደሌለ አውቃለሁ። ምንም ግራ ገባኝ እኮ። ስለዚህ አድርገዋል ማለት ነው። እንደዛ ሳይሆን አንዳንዴ በሱስ ከፍ ብዬ ስገባ ማደርገውን አላውቅም። ግን ዮፍታሔ እዮብ አው አይበለኝ አድርገዋል ወይስ አላደረከውም? ምንድነው? በጣም አዝናለሁ እዮብ፣ በጣም አፈቅርክ ነበረ። እንደዚህ አይነቱን ነገር እንዳደረክ ያወቅኩ ግን አንተን አሳልፍ ያለ መስጠት አልችልም። አዝናለሁ። እኔም በጣም አምኜ ነበር። በጣም እንዴ ቃሌን ትበላለህ ብዬ አንድም ቀን አስቤው አላውቅም። የጓደኛዬ ልጅ በገዛ ቃል ገድያታለሁ ብላ ገላታል። ግድያ? አዎ ግድያ። ለአንተ ግድያ ሬሳ መጎተት ነው? እቺ ልጅ እኮ የደረጃ ተማሪ ነች። ይሄ ነገር ኦፊሻል ወጣ ማለት ከዚህ በላይ ሞት አለ? ንገረኝ፣ ሞት አለ? አሁን ጭንቅላት ያርፋል። እድሜ ለኤዶም። በገዛ አንደበቱ ወንጀለኛ መሆን ያለምናል። ምንድነው? ትንሽ የምትወጂ ከሆነ ዛሬ እዚህ ማገገም ይኖርበታል። ነገ ከተደራጀ የወንጀል ክፍል ባልደረቦቼ ጋር መተን እንወስዳለን። አንድ ቀን ብቻ፣ እኔም ከአንድ ቀን በላይ አልፈቅድልም። እሺ አማን፣ አሁን ልነግርህ የምችል ዮፍታሔ አሁን ምንም እርግዝና የለባትም። ያ ማለት ምንድነው? አሁን ባለፈው ዶክተር ዩብ እንዳለ በዛ ሰዓት እርግዝና ሊኖር ይችላል። ግን ምንድነው በሕክምና ስፖንታኒየስ አቦርሽን የሚባል ነገር አለ። ያ ማለት ምንድነው? አንድ እርግዝና በተለያዩ ምክንያቶች በራሱ ሲወርድ ማለት ነው። ከዛ በኋላ ግን ለ20 ቀናቶች ሽንት ላይ እርግዝና ያሳያል። ስለዚህ አሁን ዛሬ የለም ስላልኩ ባለፈ አልነበረም ማለት አይደለም፣ ሊኖር ይችላል። በዚህ ምክንያት ግን አሁን በእርግጠኝነት ግን እርግዝና የለባትም። እሺ ዶክተር አመሰግናለሁ። ዶክተር ድጋሚ ቼክ እንድታደርጋት ፈልጋለሁ። እሺ ይኸውልህ አማኔ፣ መጀመሪያ ተረጋጋ። ያለህበትን ሁኔታ በደንብ ጠንቅቄ አውቃለሁ። አንዳንዴ የሆነውን ነገር መቀበል ደግሞ ጥሩነት ነው። ዶክተር እባክህ እያልኩ ችግር የለም ዶክተር፣ ግድ የለም ቼክ አድርጋት። ማዚ ኢትስ ኦኬ፣ ቼክ ማድረግ እችላለሁ። ግን ኦኬ በስ ላይ አብሽሽ ነው እሺ
ኔጌቲቭ እንዴት ሊሆን ይችላል? እንዴት? ሄሎ ዶክተር። ሄሎ ኢንስፔክተር፣ እንዳታረገው። ልጁ ወንጀሉን እንዳልፈጸመ ተረጋግጧል። በገዛ አንደበቱ አይደል ወንጀለኛ መሆኑን የተናዘዘው? እርግጠኛ እኮ አልነበረም። አብረን ነው አይደል ያዳምጥነው? እባክህ ዶክተር ስራዬን ልስራበት። እሺ መጣሁ። እስከዛ ግን ምንም ነገር እንዳታረግ። እንዴት ዋልክ? እንደ እዲዬ በእናትሽ ክርስቶስ ምስክሬ ነው። እኔ ወንጀሉን ስለመፈጸሜ ምንም አይነት ማስረጃ የለም። እንደዛ ቢሆን ኑሮ ዶክተሩ ወይም ደግሞ ፖሊሱ ትተውኝ ሄዱ ነበር። አሁንም እኮ ከሳሽ የለም እንጂ ነፃ ነክ ማለት አይደለም ብለዋል ፖሊሶቹ። አውቃለሁ እዲዬ፣ ግን አንድ ነገር ልንገርሽ። ወንጀለኛ መሆኔ ከተረጋገጠ ወዲያውኑ ለፖሊስ እጄን አሳልፌ እሰጣለሁ። የፈለገውን ያክል ክፉ ሰው ብሆን እዲዬ፣ እኔ እንደዚህ አይነት ወንጀል አልፈጽምም። በእናትሽ ፊት አትንሽኝ። እኔ ፊት አልነሳሁም፣ አንተ ነህ እንደዛ የተሰማክ። ግን ለአሮጊት ያልተመለስክ ለህፃን ትራራልክ ብሎ ማሰብ ሞኝነት ነው። ኦኬ እሺ ገባኝ። በዋናነት እዚህ የመጣሁት ስላደረግሽልኝ ነገር በሙሉ ላመሰግንሽ ነው። በጣም አመሰግናለሁ። አንድ ነገር ልንገርሽ፣ በጣም መልካም ሰው ነሽ። ታውቂያለሽ? በነገርሽ ላይ እንዳንቺ አይነት ሰው አጼ በጉልበቱ ይባላል። እኔ በጉልበት አይደለም የገባው፣ ቃል በተገባልኝ መሰረት። ማን ነው ቃል የገባልሽ? አባቴ ነው። ማይ ዳዲ በተናል ዘንድ የደጋማርና የቆንጆ ልጅ ከንፈር ወድቀው ካልተነሱ በዋዛ ይደፈር። ናቴ ትሙት ኤግዬ የኔማ የኔ ልቤ የኔ ኩላሊት የኔ ሳምባ
እንዴት ይመስልኛል? ሄሎ እዮብ አንቺ ጋር አለ እንዴ? አይ አይደለም። ኦኬ እሺ። እንስማየው የተፈጠረው ነገር ሁሉ በስህተት ነው። ለሁሉም ነገር ደግሞ እኔ ኃላፊነቱን ወስዳለሁ። ብቻ ይቅርታ እንድታደርግልኝ ነው ፈልገው። ለምን ወደ ስራ እንድትመለስ ፈልጋለሁ። እዮ ይቅርታ እያለ ነው። ታዲያ ነው አሉልሽ ነው ሰላም ነው? እንዴት ነሽ? ሰላም ነው? እንኳን ደህና መጣ። እንኳን ቆይሽ። ያባሩ ሰሚ ገና ምን ያክል ብናፍቅሽ ነው ያክል ልሳንሽ ዝግት ያደረገው? ማ አንተ የሚናፍቅ ሰው ስለማታውቅ እኮ ነው። ማለት እናቴ ትሙት እምልልሻለሁ በደንብ እንደምታፈቅሪኝ አይንሽ ይናገራል። ሌላ ቦታ ሄዳችሁ አስመርምሯት። ማለት ይቅርታ ማን ሌላ ቦታ ሄደን አስመርምሯት። እንደባለፈው አረገዘች ያልከኝ አይደለም አይደል ዶክተር? ይሄ ነገር ከአይምሮ በላይ ሆኗል። እንዴት? ቆይ ህግ ባለበት ሀገር እንደዚህ አይነት ንግግር መናገር ወንጀል እንደሆነ ታውቃለህ አይደል? ስለ ልጅ እኮ ነው እያወራ ያለው። አማን ራሴን ከተጠራጠርኩኝ ቆየሁ። ይኸውልህ 5 ነው ቼክ ያደረኳት። በ5 ኪት ነው ቼክ ያደረኳት። 5 ሪዛልቱ ግን ፖዚቲቭ ነው የሚለው።
አቤት ለምቦሳ እምቦሳ ሰሩ ይሄ እናንተ ማረፊያ ነው። ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው በገርጂ ቅይጥ አፓርትመንት የሚገኙት የንግድ ስፍራዎች ግንባታቸው በመጠናቀቅ ላይ ስለሚገኝ የቀሩትን ጥቂት የንግድና ቢሮ ስፍራዎች ፈጥነው የርሱ ያድርጓቸው ይላል። የበዓል ልዩ ቅናሽ ከልዩ መስተንግዶ ጋር እንደቀጠለ ነው። የዓለም የሲሳይ ቤት ያርግላችሁ። አሜን። 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ስቴት። እሺ ዶክተር። ይቅርታ አቶ አማን፣ ይፍታሄ 1 ወር ከ15 ቀን ሰጥቷት። ምን? አባዬ በጣም ነው የምወድሽ። ግን ለምንድን ነው አባዬ ይፍታህ ያልከው? ይፍታህ ማለት እግዚአብሔር ይፍታል ማለት ነው። ያው በልመና በጸሎትና በሰለት ስላገኘሽ ነዛዛት ደስ ሲል ስለዚህ ፕሬዝዳንት እንግዲህ በስተመጨረሻ እግዚአብሔር ቀደመ። እችን የመሰለች አስተዋይና ቆንጆ ልጅ አልገባም ገዳማት አልሄድም ናኔ አልሄድም ናኔ አልሻመን። ምን ዳርዳር ትላለህ? የተፈጠረ ነገር አለ እንዴ? ይፍታህ የ1 ወር ጽንስ በሆዷል። ሌላው ግን ለምን አንተ ምን ችግር ትንቆቁደ ማዝ ልጅ እኮ የፈጣሪ ስጦታ የሚነሳ የሚሰጥ እሱ ነው። የኛ ስራ መጸለይ ብቻ። ምን ነው አምላኬ ምን አደረኩ? አንድ ልጄን የልመና በረከቴን የጥበብ አምላክ አይደለም የሰማሁትን እንዳልሰማው የተፈጠረውን ሁሉ እንዳልተፈጠረ አድርግ። ሙፍቲ አቤት። ትምህርት ቤት እንደዚህ አብሮሽ የሚጫወቱ ምናምን ጓደኞች አሉሽ አይደል? እነማን ናቸው? አዎ ራኬብ፣ ሎዛ፣ ኑሐሚን። ወንዶችስ እንደዚህ ብቻችሁን ምናምን አብራችሁ የሚጫወቱ የሉ አሉ? እንደዚህ ብቻችሁን አብሮሽ የሚጫወቱ ምናምን? አይ ወንዶቹ ከኛ ጋር መጫወት አይፈልጉም ብቻቸው። እንጃ ይውሃ ማምጭልኝ። ራፍርሱ በውረጂ እንዴ አሉት። ተዋት በቃ። ለእዩ ደግሞ ለሱም ቤት ገዛለታል። ኩላንቺስ ለእኔማ አንተ ካለህ አማን ምን ይምጣልህ? ምን ነው የተረበሽክ ትመስላለህ?
ጠዋት ስለሆነ ነው። በዛ ላይ ቡና ማጠጣው። ቡና አምጪልኝ እስኪ። አመሰግናለሁ። ለተፈጠረው ነገር ትክክለኛ ማስረጃ ያስፈልጋል። አዎ፣ ግን እንዴት ማግኘት ይችላል? ይኸውልህ ግቢ ውስጥም ቤት ውስጥም ካሜራ መቅጠም ግዴታችን። ለዚህ ደግሞ እኔ ኃላፊነቱን ወስዳለሁ። በጣም ጥሩ ሐሳብ ነው። የዛን ቀን ግን ማንም ሰው ቤት እንዳይኖር። እሺ? መቼ መግባት እንዳለብህ እኔ ራሴ ደውዬ እነግርሃለሁ። እሺ? ምን አይነት ህልም ነው? ይሄ ነገር እኮ ምንም የለው። ካሜራ ስንገጥም ያየን ሰው ነበር እንዴ? አይመስልም። ታዲያ ምንድነው? እንደዚህ ከሆነ ሳሎንም መኝታ ቤትም ኪችንና ኮሪደር መገጠም አለበት። እሺ፣ በጣም ጥሩ። እርግዝናውን ደግሞ ከ5 ቀን በኋላ ቼክ እናደርጋታለን። እኔ በህይወቴ እንደዚህ አይነት ውስብስብ ታሪክ ገጥሞኝ አያውቅም። ወይማይ ለፍቴ ከታሽ ናት ደህና ነሽ ወይ? ግን ዶክተር ሆዲን እያመመኝ ነው። ብታይ ደግሞ ሊያስመልሰኝ ነው። አይዞሽ፣ አሁን በቅርብ ይሻልሻል። እሺ እኔ ጀግና ያ አይሻት የልጅ ነገር ሁሉም ነገር ትታበቃ ደህና ሆነች። በጣም የምትወደው ይገርማል። ዶክተር ጨረስ? አዎ ጨርሻለሁ። እቃዎቹንም አስረክቤያለሁ። ሰላም ነው ዶክተር? ምን ነው በጠዋት በሰላም? ያ በሰላም ነው። በዚህ ሰልፍ እኮ ሰላም ልበላችሁ ይሄ ነው። አይ ደስ ይላል። አረፋትንም ይኸው የት ሄደ? መጣው ነው። አይዞሽ ይመጣል። ሄሎ ዮቤ። ወይ እኔ ቆንጆ የት ሄደክ ነው? ያው ሲወልኛ ላንቺ አይመጥንም ብዬ እኮ ነው። ለአንተ ከተመቸህ ለኔም ይመቸኛል። ነገሩ እንዴት ነው? እንዴት ነው ነገሩ? እንዴት ነው? ሲነጋ ሲመሽ ሀሳቤ ላንተ ብቻ ነው። ማክዮቤ ይቅርታ ልጠይቅ ነው። ሳቅ ቀል ሁሉ ነገር እኔ ናፈቀኝ። በእናትህ አትጥፋብኝ። እሺ ምን እየሰራክ ነው? እየሳኩ እየሳክ ፎቶ አንስተላክልኝ። ታውቂያለሽ፣ አንድ ቀልድ አስታወስሽኝ። እንዳንቺ የጅል ፍቅር የያዛት አንድ ቆንጆዬ ልጅ ነበረች ማለት ነው። እና ቆንጆ ነሽ እያልከኝ ነው?
ስሚ ምን ቢሆን ጥሩ ነው? አንድ ቀን ማለት ነው አንዷ በጣም የምትወደው ልጅ ጋር ደወለች ማለት ነው። ከዛ ትደውልለትና የኔ ቆንጆ ምን እያደረግክ ነው አለችው። አሁን በጣም እየሳኩ ነው አላት። እናት በቃ እኔ ደስታን ማየት ፈልጋለሁና ሳቅን ፎቶ አንስተላክልኝ አለችው። ሌላ ቀን እንደዛው ደወለች ማለት ነው። ከዛ ስደውል በጣም ከፍቶት እያለቀሰ ነው። ከዛ ሀዘንን ማየት ፈልጋለሁና በቃ እንባህን ፎቶ አንስተላክልኝ ምናምን አለችው። እንባውን ፎቶ አንስተላከላት። ሌላ ቀን ሲደውል የት ቢሆን ጥሩ ነው? ሽንት ቤት። አሁን ሽንት ቤት ነኝ ምንን አንስቼ ላክልሽ አላላትም? ያማን የኮፒ ትሬዲንግ ኮምፒውተር ዛሬ ወጪ ይሆናል ብለዋል። ሄዶ ምን አርቅቂው በላትና ፈርመባቸው ዛሬ ወጪ ይሆን። እሺ 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 ናይስ አገኘሁ ሳሪ ወይ ዮባ ወይዲ ነይ ነይ ፈልጌሽ ነው ቢሮ። እሺ አቤት ይነው ኃላፊ ኮንኩ በኋላ ስልካት ደውይ ምናምን ጨረር ምናምን ይሁን ሳባዩ ትንሽ ለውጥ ሆነ አልገባኝም። ያ አንድ ነገር ልንገርሽ፣ እኔ ስፈጠር ራሱ የተፈጠርኩኝ ማለት ነው ኃላፊ ሄድ ንጉስ ለመሆን ነው። እሺ እኔ ነብይ በመጀመሪያ እግርህን አውርድ። ቴንክ ዩ። ለኮፒ ትሬዲንግ የተሰሩ ወረቀቶች አሉ፣ አምጫቸው ልፈርምበት። እሺ እኔ ጌታ ታዛዥ ነኝ። ወጅ የኔ ንግስት አይደለም የአንድ ድርጅት ተወካይ ሆንኩኝ ብዬ ይቅርና ዓለምን በሙሉ በገዛት እንኳን ካንቺ ውጭ መኖር አልፈልግም። የኔ ክብሬ ንግስቴ ማንቺ ብቻ ነሽ። ወድሻለሁ። ለኔም የኔ ንጉስ አንተ ብቻ ነህ። አፈቅርሃለሁ። ምንድነው? ምን አያችሁ? ጋይ ወደ ስራ አማንዬ በቃ እስኪ በቃ ተኝ። ከዚህ በላይ ምን ታደርጋለህ? ይሄ ነገር የፈጣሪ ቁጣ ነው። በቃ እባክህ አንተም ትጎዳብኛለህ። አንቺ ተኝ፣ እኔ ትንሽ ቆያ። እስከ መቼ? እኔ እንጃ።
ምን ሆንክ? አማን ምንድን ነው ያልከው? እንዴት ተኛው? ላፕቶፕ እያየሁ ነበር እንዴ? አልታወቀም እንጂ በጣም እየደከምኩ እኮ ነው ፍቅር። ሁለት ተኩል አማን Aman? አረ ባዚዬ ሁሉን ነገር ጨርሼ ነው የመጣሁት። በእውነት ባዚዬ ከሰዓት ከባድ ስራ አለብኝ። ትላንት ነው ለምን አልተደለተም? ቀን እኮ ትክክል ነው። በዛሬ ነው ያኔ እኮ No. እኔ አልሄድኩም። ዶክተር ይሄ ምን ማለት ነው? በሆነ የተቀነባበረ ነገር እንዳለ እየተሰማኝ ነው። ምን ማለት ነው? ማየት ማመን ነው ልትለኝ ነው? ማየት ማመን አይደለም። እውነቱ ይሄ ከሆነ እኔ ይሄን ማመን አልፈልግም። እባክህ እና የገዛ ልጄን ህይወት እንዳበላሽው ያመናችሁ ነው? ንገሩኝ እንጂ Don't. አምላኬ ለኔ ሰጠከው ለማን ሰጠ? ስሊፕ ዎኪንግ ሂዩማን ቦሊዝም ዓለም ላይ ብዙ አይነት በሽታዎች አሉ።
ነገር ግን እንደኔ በእንቅልፍ ልብ ሄዶ እና ከአቅል ርቆ ምን እየሰራሁ እንደሆነ አለማወቅ የሞት ሞት ነው። ድንገት በእንቅልፍ ልብ ተነስተ ሄደ ሰይጣናዊ ተግባር ፈጽመህ ምንም አለማወቅ ያብራክን ክፋይ ልጅህን ገለህ ሕይወቷን አበላሽተህ ምንም አለማወቅ ምን ነው ፈጣሪ ምን አደረኩ? ይሄንን የሚያክል የህይወት ውርጅብኝ መቋቋም ስለማልችል እየመጣሁ ነው። በቃ ተቀበለኝ።